የጋብቻ ቀለበቴን ትናንትና ማታ ተሰራኩኝ እና እንዴት እንደሆነ ልንገራችሁ። በህይወቴ መቼም ነው ለረሳው ማልችለውና እስቲ ምንድነው የሆነው? ትናንትና ማታ ከጓደኛዬ ጋር ሆነን እራት ልንበላ ቦሌ አካባቢ አንድ ትልቅ ሬስቶራንት ውስጥ ገባን። ሰው ምግብ አዘዝን እና ዳጋጣሚ ሆኖ በጣም ራሴን እያመመኝ ነበር ቀን ጀምሮ እና ማታ ላይ በጣም ብሶብኝ ነበርና አይ ቲንክ በረዶ ጥሩ ነው እዚህ አካባቢ ሲቀመጥ ሶ በረዶ እንዲያመጣልን ለልጁ ነገር ነው። በረዶ አመጣልን ማለት ነው። ከዛ ሳስቀምጥ ቀለበት እጅ ላይ ነበርና የአውራጣቴ ላይና ቀለበት ጣቴ ላይ ቀለበት ነበር ያዘብኝ ፀጉሬን በጣም። ከዛ አውልቄ አስቀመጥኩት ቴብል ላይ። ከዛ በረዶ አረኩኝ። ከዛ እንዴት ነው ሊሻለኝ አልቻለም። ስለዚህ ያዘዝነው ምግብ ቴካዊ እንዲያደርጉልን ነገርናቸውና ቀለበቴ እንደተቀመጠ ረስተነው ወጣን ማለት ነው። ከዛ መኪናችን ጋር ስንደርስ ትዝ አለኝ ቀለበቴ እንደሌለ እጄ ላይና ቀለበቴ ምናምን ተባብለን ወጣን ተመለስን ምናምን። ስንመለስ እኔ በጣም እርግጠኛ ነበርኩኝ፣ ምክንያቱም ትልቅ ቤት ስለሆነ አንስተውት ቴብል ሲያጸዱ አንስተውት ሪሰፕሽን እንደሚያስቀምጡት ሶኒ ሪሰፕሽን ሄጄ ስጠይቃቸው እነሱ ቼክ በሚያደርጉበት መንገድ ቼክ አድርገው እንደሚመልሱልኝ ማለት ነው። እና ስሄድ ቀለበት ረስቼ ነበር ምናምን አሁን ይወጣ ነው ምናምን ስንላቸው አሉን ማለት ነው። ከዛ በኋላ አስተናጋጅ ጠሩ ብለን ምናምን ብለን አስተናጋጅ ጠሩ ማኔጀሯን ጠሩልን ብለን ማኔጀሯን ጠሩልን። ከዛ በኋላ ነገርናት የተፈጠረውን። ኦኬ ምናምን ብላ በጣም ደንግጣ ቼክ ማድረግ ተፍተፍ ምናምን ማለት ጀመረች። እና እኔ በሶፍት አልጠቀለልኩትም ቀለበቱ ቁጭ ነው ያደረኩት። ስለዚህ ጋርቤጅ ውስጥ ከቆሻሻ ጋር ሊጣል አይችልም። የሚታይ ነገር ፊት ለፊት የተቀመጠ ነገር ስለሆነ ቴብሉን ያጸዳው ልጅ አንስቶት ሪሰፕሽን ማስቀመጥ ነበረበት እና እሱን ቼክ አድርጉት ምናምን ነገር ፕሊስ አልኳቸው። ከዛ እሱን እንዴት ነው በቃ እሱም አያየኝም፣ ስነግረውም አይደነግጥም፣ አይፈልግም፣ ምንም አልመሰለውም። እና እንዴት ነው ብቻ የወሰደ ሰው ያስታውቅ የለ ከሁኔታው ተረዶ የለ እንደዛ ሆኗልና ጓደኛዬ ትነግራታለች ለእሱ አይደለም እንደዚህ ምናምን ስትላት ታስቆማታለች። እንድታወራ ራሱ አትፈቅድላትም ማኔጀሯ ማለት ነው። ከዛ በኋላ የሆነ ሰው ላይ በቃ መደንገጥ ጀመርኩ። ምክንያቱም ይሄ እንዴት ነው አንደኛ የጋብቻ ቀለበቴ ነው፣ ሁለተኛ ደግሞ ልተው እንኳን ብለው የሚተው አይነት እቃ አልነበረም ማለት በተው አይነት አልነበረም። እና በቃ ተፈለገ ነው የምላችሁ ቤቱ ድብልቅልቁ ወጣ ተፈለገ ምናምን። እኔ ካሜራ ይታይ ምናምን ነገር ስላቸው ካሜራ የለም ያን የሚያክል ቤት ውስጥ ያን የሚያክል ድርጅት ውስጥ በዚህኛው ኤሪያ ካሜራ የለም ምናምን አሉን የማይመስል ነገር። ከዛ በኋላ ደግሞ ጭራሽ እኛን ትሪት የሚያደርጉበት መንገድ ሲያናድ በጣም ነው የሚያናዱት። በቃ የሚመልሱልን መልስ እንዴት ነው አንድ ሰው ስለራሱ ሊናገር ይችላል አይደል? እኔ ስለራሴ እርግጠኛው ነኝ ላወራ እችላለሁ፣ ግን ስለ ሳምበዲ እንትን ነው ልል አልችልም። እሱ አይወስድም ልል አልችልም። ማለት ማናጀር ሲኮን ይሄ ከተከላከለችን ቤቱ ነው እንጂ የምትከላከለው ሰራተኛ ልትከላከል አትችልም አይደል? ብቻ እንትን አሉን። የሆነ ሰዓት ወጥቶ ነበር ልጁ ሄዶ ነበር እና የት ሄዶ ነው ምናምን ስንላቸው ይሰራል እኮ ስራ ምናምን ነገር አለች። ኦኬ እሺ በቃ ብለን ፋይናሊ ይሄ የሚሆን ሳይመስል ሲታየን ሲቀር ደወልን ለጓደኛዬ ለዮባ ደወልኩለት። ዮባ መጣ ከጓደኞቹ ጋር አየ። እሷ የምታወራው አነጋገሯ ትንሽ ቅር ያሰኛል፣ ይሄ ትሪትመንታቸው ትንሽ ቅር ያሰኛል። ስለዚህ ፖሊስ ይጠራ ተብሎ ፖሊስ ጠራን ማለት ነው። ፌዴራል መጣ፣ እኔን ያስተናገደንን ልጅ ከዛ ማኔጀሯን ይዞን ወጣና ከምግብ ቤቱ ውጭ ይዞን ወጣና አናገረን። ምንድነው ምናምን አለን። እና በዚህ አጋጣሚ እጅግ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው በእውነት በዚህ ልክ ይሆናል ብዬ በፍጹም ኤክስፔክት አርጌ ጠብቄ አላቅም። እና ሰውየው ፖሊሱ በደንብ አርጎ አናገረው እሱን፣ እኛንም በደንብ ትሪት አደረገን። ከዛ በኋላ ማኔጀሯ በጣም የሚያናደው ማለት ነው በጣም ትከላከልለታለች። እና ይሄ እንዴት ነው እሱ ሊወስድ እኮ አይችልም ምናምን ትላለች። ከዛ ምንድነው ሰውየው ፖሊሱ ምናላት አንቺ ስለራስሽ ብቻ ነው ማውራት የምትችይው፣ ስለዚህ
ስለሱ አታውሪ ምናምን ብሎ አስቆማት እዛ ጋር ማለት ነው። ባይዘዌ እሷ ማውራቷን ብቀጥል ኖሮ እሱ ልጁ በፍጹም አያምንልንም ነበር። ምክንያቱም የልብ ይሰማዋል። ብቻ እነሱ በሚያናገሩት መንገድ እሱን ልጁን አናገሩት። ልጁ ምንድን ያደረገው እኛ እንደወጣን ቀለበቱን አንስቶ ለሆነ ሰው አቀብሎ በሬት ልኮታል ማለት ነው። ብቻ ምንድነው አናገሩት ምናምን በሬት የላከውን ልጅ መልሶ እንዲያመጣ አደረገው። ቀለበት የተመለሰልኝ ማለት ነውና በቃ እግዚአብሔር ይረዳን እንጂ የማይመስል ነገር ነው ማለት ይመጣል ብዬ በፍጹም ኤክስፔክት አላደረኩም። እና እግዚአብሔር ረዳን፣ በደንብ ረዳን እና በጣም ደስ ብሎኝ ፖሊሶቹን አቀፍኳቸው። በጣም ቴንኪው አልኳቸው ምናምን። በዚህ አጋጣሚ እራሳችሁን ታውቃላችሁ፣ በጣም ትልቅ ድርጅት ነው እና ከእናንተ ይሄ አይጠበቅም። ካሜራ ቤታችሁ አስገቡ፣ ከስተመሮቻችሁን ትሪት አድርጉ ፕሊዝ። ምክንያቱም በከስተመር ነው አንድ ድርጅት የሚቋቋመው እና ከስተመሮቻችሁን በደንብ ትሪት አድርጉ። በቃ ልንገራችሁ።